እግዚአብሔርን ማወቅ የሕይወት ዘመን ግብ ነው። ለሁሉ ክርስቲያን የተሰጠ ነው። የእያንዳንዱ አማኝ ተቀዳሚ ሥራ እግዚአብሔርን በክርስቶስ ኢየሱስ ማወቅ ነው። ክርስትናችን የሚፈተሸው ትክክል ነው አይደለም፣ ጄኒውን ነው አይደለም የሚታወቀው ስለ ክርስቶስ ኢየሱስ በሚኖረን መረዳት ላይ ነው። የሱን ማንነት የሱን ሥራ ካወቅን፣ ለምን እንደመጣ ማን እንደሆነ ካወቅን ሕይወትን እናገኛለን። ለምን እንደመጣ ማን እንደሆነ ከሳትን ሌላ ኢየሱስን የመቀበል ሌላ ወንጌልን የመቀበል አደጋ ውስጥ እንገባለን። ስለዚህ ኢየሱስ ክርስቶስ ማን ነው፣ ምንድነው የሰራው የሚለው የየዕለት ጥያቄያችን ነው የሚሆነው። ስለዚህ ትክክለኛው ጎዳና ላይ ያሉ ሕይወትን ያገኛሉ። ከዚህ ጎዳና የወደቁ መልሱን የሳቱ ከሕይወት ይጎድላሉ። ጌታ ኢየሱስ ደቀ መዛሙርቱን እኔን ማን ትሉኛላችሁ? ይሄ ዘመን ግን በተለያየ አመለካከት በተለያየ ፍልስፍና የሚያቀርበው ማን እንደሆንላችሁ ትፈልጋላችሁ አድርጎ ነው የሚያቀርበው። ስለዚህ ሰዎች ኢየሱስን እንደፈለጉ የሚያበጃጁት የሆነ ቴምድ የሆነ እንደፈለጉ የሚያበጁት ለሆነ ነገራቸው አድርገው ያስባሉ። ሰዎች እኔን ማን ይሉኛል ካለ በኋላ እኔን ማን ትሉኛላችሁ ነው ያለው እንጂ ማን እንደሆንላችሁ ትፈልጋላችሁ ብሎ አልቀየረውም። ኢየሱስ እንደዚህ አይጠይቀንም። እሱ እንዳይጎረብጠን እንደፈለግን የምናበጃጀው አይደለም። በደንብ አድርጎ ይጎረብጣል። ኢየሱስ ወደ አንድ ሕይወት ውስጥ ሲገባ የነበረ ማይደሰትበት ማይከብርበት ነገር፣ የተጣመመ መረዳት፣ የተበላሸ መረዳት ካለ ያን ሁሉ ማስወጣት አለብን። ስለዚህ ኢየሱስ ማን ነው ለሚለው ጥያቄ ትክክለኛ መልስ መገኘት አለበት። ስለዚህ በራሳችሁ ፈልጉ ይዋርሆን ብሎ አልተወንም። ቅዱሱን መንፈሱን፣ ቅዱሳት መጻሕፍትን፣ ቅዱሳን አባቶችን ሰጥቶናል። ስለዚህ ኢየሱስ ማን ነው ለሚለው ጥያቄ አባቶችን ያስቀመጡትን መጽሐፍ ቅዱስን የእግዚአብሔርን መንፈስ በጠራውበት ቅደም ተከተል አይደለም። የእግዚአብሔርን ቃል ቅዱሱን ቃል፣ የእግዚአብሔርን መንፈስ መንፈስ ቅዱስን፣ ቅዱሳን አባቶችን እነሱን ተጠቅመን ነው የምንመልሰው። ቅዱሱ መጽሐፍ ምን ይላል? የእግዚአብሔር መንፈስ ምን ይለናል? ቅዱሳን ሐዋርያት እውነቱን ተቀብለው ምን አሉ? እነሱ የሰጧቸው ከነሱ የተቀበሉ አባቶች ምን አሉ? የሚለውን መመርመር፣ መፈተሽ፣ አጥብቆ መያዝና ለዘለቄታው መጽናት ያስፈልጋል ወይም ይቻላል። ብዙ ጊዜ ስለ ኢየሱስ ስናነሳ ስለ መዳናችን ነው የምናነሳው። ብዙዎቻችን ሮጠን የምንሄደው ወደ መስቀሉ ብቻ ነው። ስለዚህ የጌታችንን ሕይወት ከሞቱ፣ ሞቱን ከውልደቱ፣ ሥራውን ከማንነቱ ነጣጥሎ የማቅረብ ዝንባሌ ይታይብናል ማለት ነው። እነዚህ ግን በጭራሽ የሚነጣጠሉ አይደለም። እግዚአብሔር ሰው መሆኑን ሳናነሳ በሞቱ መዳናችንን ብናወራ ትርጉም የለሽ ነው። አምላክ አይሞትም። ስለዚህ ሰው መሆኑን ማውራት አለብን። ስለ እንከን የለሽ ሕይወቱና ጽድቅን ሁሉ ስለ መፈጸሙ ሳናነሳ በሞቱ ዕዳችን ተከፍሏል ማለት አንችልም። ንጹሕ ሕይወት አይኖረው ጽድቅን ሁሉ ቢፈጽም ሞቱ ዋጋ አይኖረውም ነበር። ስለዚህ ስለ ሕይወቱ ሳናወራ ስለ ሞቱ ልናወራ አንችልም። ይሄ ወንጌሉን ያሳንሰዋል። የክርስቶስ የእኛ ምትክነት መስቀል ላይ ብቻ አይደለም፣ ከግርግም አንስቶ የእኛ ምትክ ነው። ከተወለደበት ግርግም አንስቶ የመታዘዝ ሕይወቱን ሁሉ አካቶ ወደ አብ ሄዶ አሁን በአብ ቀኝ ሆኖም እኛን ወክሎ ስላለ የእኛ ውክልናው እነዚህን ሁሉ የሕይወት ዘመኑን ደሆል ክራይስት ኤቨንት ይመለከታል፣ ያጠቃልላል። ስለዚህ ስለ መዳናችን የምናነሳው ልደቱን፣ ሕይወቱን፣ ሞቱን፣ ትንሣኤውን አቆራኝተን ማንነቱን ከሥራው ሳንነጣጥል ነው። ስለዚህ ጎልጎታን ከቤተልሔም ማፋታት አንችልም። ጎልጎታና ቤተልሔም የተለያዩ አይደሉም። የጎልጎታ ኮረብታ ለብቻው ተነጥሎ ብቻውን የቆመ ደሴት አይደለም። ከማን ጋር ይገናኛል? ከቤተልሔም ጋር ይገናኛል። የመስቀሉ ብርሃን እንዲያውም ቤተልሔምን አጉልቶ ነው የሚያሳየን። ከመስቀሉ የሚወጣው ብርሃን አምላኬ ሰው ሆነ፣ ክብሩን ትቶ መጣ ብለን ወደ ቤተልሔም ብርሃኑን ያሳየናል። ስለዚህ ጎልጎታ የመዳናችን መሰረት መዳኛችን እንደሆነ ሁሉ ቤተልሔምም መዳኛችን ነው። ይህን ማወቅ አለበት። የድነት ጅማሬ በግርግም የተኛው ሕፃን ጋ ነው ያለው። የመላ ዓለሙ ፈጣሪ ነው በግርግም የተኛው። ስለዚህ የመዳናችን ጅማሬ እዛ ነው ያለው። መስቀሉን በቤተልሔም ብርሃን ካላየነው ሚዛን እንስታለን። ብዙ ጊዜ እንዲህ አይነት ነገሮች ይታያሉ። እንግዲያውም ጌታችን ሰው ለመሆን ራሱን በትሕትና ዝቅ ያደረገበት ውሳኔው የመስቀሉ መሰረት ስለሆነ ስርየት የሚጀምረው ሰው ከመሆኑ ብቻ ሳይሆን ሰው ለመሆን ከመፍቀዱ ነው የሚጀምረው።
ለዚህ ነው ራእይ 13:8 ላይ ዓለም ከተፈጠረ ጀምሮ የታረደው በግ በማለት የሚነግረን። ስለዚህ ከመሆኑ ሳይሆን ለመሆን ከመፍቀዱ ነው የሚጀምረው። ስለዚህ ጎልጎታ ማለት በወንጌል መልክዓ ምድር ላይ ያለ መካከል ላይ ያለ ኮረብታ እንጂ ብቻውን ተነጥሎ የቆመ ኮረብታ አይደለም። ጎልጎታ አምላክ ሰው የመሆኑን፣ ጽድቅን ሁሉ የመፈጸሙን፣ ኃጢአት የለሽ ሕይወቱን፣ ትንሣኤውን፣ ዕርገቱን፣ ዳግም ምጽአቱን እነዚህን ሁሉ ጎዳናዎች አቅፎ የያዘ ድንቅ ኮረብታ ነው እንጂ በምንም ታሪክ ብቻውን የቆመ አይደለም። ስለዚህ ስርየትን ስናስብ ትስጉትን ወይም ኢንካርኔሽንን እግዚአብሔር ወልድ ሰው የሆነበትን አብረን ማሰብ አለብን። ይህን ስናስብ ጌታ ኢየሱስ አሁን በአብ ዘንድ ያለው የምልጃ አገልግሎቱ ለመዳናችን ዋነኛ አካል ነው። የድነት ሥራ በክርስቶስ ሞት ላይ ብቻ ሳይወሰን ከትንሣኤውና ከዕርገቱ ጋር ተጋምዷል። ጌታ ኢየሱስ ወደ ሰማይ ባያርግ ባይማልድልን ድነታችን አልተሟላምና መዳናችን እውን ባለው ነበር። ስለዚህ አዳኝነቱን ከምልጃ አገልግሎቱ ነጥለን ልንመለከት አንችልም። ይህንን በዝርዝር እንዳየን እናስታውሳለን። ኢየሱስ ክርስቶስ በሥጋ የተገለጠ አምላክ ነው። በሰውነቱ ማንኛችንም እንደምንኖረው የኖረ ቢሆንም እርሱ በማንም ያልተኖረ ንጹሕ ሕይወት አለው። በመለኮትነቱ ከአብና ከመንፈስ ቅዱስ ጋር አንድ ነው። በእግዚአብሔርና በሰው መካከል ያለው ብቸኛ እርሱ ነው። በሰውነቱ ከእኛ ጋር አንድ ነው። ስለዚህ ይህን ማንነቱን በትክክል ካወቅን ጨለማችን ተገፎ ብርሃን ይሆንልናል። ይህንን መረዳት ሕይወታችንን ያጸህየዋል። እንግዲህ ዓለም ሁሉ ኢየሱስን አላወቀው። ለነገሩ እኛም ሙሉ በሙሉ አላወቅ ነው። ዳግመኛ ሲመጣ ገና የሚገለጥልን ብዙ ነገር አለ። መጽሐፍ ቅዱስ ስለ ክርስቶስ ዳግም ምጽአት ሲናገር 3 ቃላትን ይጠቀማል። መጽሐፍ ቅዱስ ስለ ክርስቶስ ዳግም ምጽአት ከሦስቱ ሁለቱ ይህንን ሐሳብ ያጠናክራሉ። አንደኛው አፖካሊፕሲስ ማለት ነው። የግሪክ ቃል አፖካሊፕሲስ ማለት ነው። ሁለተኛው ኤፒፋኒያ ማለት ነው። ሦስተኛው ምንድን ነው ከተባለ ፓሩዥያ ማለት ነው። እሱ ነገሥታት ለጉብኝት መምጣታቸውን ነው የሚያሳየው። ሁለቱ ላይ ነው የማሰምርበት፣ ሙሉ በሙሉ አላወቅነውም የሚለውን። አፖካሊፕሲስ ግልጠትን ነው የሚያሳየው። ሁለተኛ ተሰሎንቄ 1:7 ይህንን ቃል ነው የተጠቀመው። አፖካሊፕሲስ ክርስቶስ በሚመጣበት ቅጽበት ጌትነቱና ሉዓላዊነቱ ለሁሉ ይገለጣል። ያልታየው ነገር ይገለጣል ማለት ነው። ያልተገለጠ ነገር ይገለጣል። እውነተኛ ገጽታው ይታያል። መጋረጃው ይገለጥና ዓለም ሁሉ ኢየሱስ ማን እንደሆነ ያያል። ያላወቀውን ያውቃል። ኤፒፋኒ የሚለውም ቃል ሁለተኛው ከዚህ ጋር ይያዛል፣ ከዳግም ምጽአቱ ጋር። ይሄ ደግሞ ምንም አይነት ስህተት የሌለውን ሙሉ ግልጠትን፣ ሙሉ ሪቨሌሽንን የሚያሳይ ነው። አዲስ ትርጉም በሁለተኛ ተሰሎንቄ 2:8 ላይ በግርማ መምጣት ብሎ ተርጉሞታል። ይሄንን ቃል ሁለተኛ ተሰሎንቄ 2:8 ላይ አዲስ ትርጉም በግርማ መምጣት ብሎታል። በኢየሱስ ላይ ያለው የእግዚአብሔር ክብር ዛሬ ባይታየንም ዳግመኛ ሲመጣ በግርማ ስለሚመጣ ሙሉ ማንነቱ ከነሙሉ ግርማው ፍንትው ብሎ ይታየናል። አሁን በበቂ አላወቅ ነው። እስከዚያው ግን የተባረከውን ተስፋችንን እርሱም አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እንጠባበቃለን። የእግዚአብሔር ልጅ በሚለው ትምህርት፣ እግዚአብሔር ልጅ በሚለው መጽሐፍ ላይ በኢየሱስ ክርስቶስ ማንነትና ከሥራዎቹም በተለይ ክህነቱ ላይ በማተኮር ለመረዳት ጥረት ተደርጓል። ጌታ ኢየሱስ የአብ ዘላለማዊ ልጅ ነው። ኢየሱስ እንዴት፣ ምን ከሚሉ ጥያቄዎች ይልቅ ማን የሚለውን ጥያቄ እንድናስቀድም ይፈልጋል። ኢየሱስ ምን ሠራ ሳይሆን ማን ነው። ከማንነቱ ላይ ተመስርተን ነው ወደ ሥራው የምናየው። ጌታ ኢየሱስ የእግዚአብሔር አብ ልጅ መባሉ እርሱ ከመንፈስ ቅዱስና ከአብ ጋር ከዘላለምም በአቻነት የሚኖር መሆኑን ያሳየናል። ኢየሱስ እግዚአብሔር ወልድ ነው። የዛሬ 2000 ዓመት በድንግል ማርያም ማኅፀን በማደር ሰው ሆኖ ተወለደ። ልጁ ልጅ ሆነ። የእግዚአብሔር ልጅ ሆኖ መጣ ማለት ነው። ልጁ ልጅ ሆነ። ከዘላለም የነበረው የእግዚአብሔር ልጅ ሰው ሆኖ ተወለደ ማለት ነው። ሰውን የፈጠረ አምላክ ሰው ሆኖ በመምጣቱ በአምላክና በሰው መካከል መካከለኛ ሆነ። በሰውና በእግዚአብሔር መካከል የነበረው ገደል ተሞላ። እኛም እሱም በማመናችን የእግዚአብሔር አብ ልጆች የምንሆንበትን ጎዳና በሕይወቱ፣ በሞቱ፣ በትንሣኤው ከፈተልን። እግዚአብሔር አብ በልጁ ልጆቹ አድርጎ ተቀበለን። እግዚአብሔር አብ በክርስቶስ ኢየሱስ በፈጸመው ሥራ
በመንፈስ ቅዱስ ልባችንን ለውጦ ልጁ በፈጸመው ሥራ ላይ የተመሠረተውን ነገር በመንፈስ ቅዱስ ወደ ልባችን በማድረስ በልጁ ልጆቹ አድርጎ ተቀበለን። ኢየሱስ በዚህ ሁኔታ በእግዚአብሔርና በእኛ መካከል መካከለኛነቱ ገልጧል። ይህ ሁሉ በእሱ ሲከናወን ማንነቱ አልተለወጠም። እግዚአብሔር ወልድ ሰው ሲሆን አምላክነቱን አልተወም። ሰው የሆነው አምላክም እንደሆነ ነው። አምላክነቱም ሰውነቱን አላጠፋውም። ጌታ ኢየሱስ የዛሬ 2000 ዓመት ከነበረው ልደቱ ጀምሮ እስካሁንም አምላክም ሰውም እንደሆነ ይኖራል። ፍጹም ሰው፣ ፍጹም አምላክ፣ ፉሊ ዲቫይን ፉሊ ሂውማን፣ ምሉ ሰው፣ ምሉ አምላክ፣ ትሩሊ ዲቫይን ትሩሊ ሂውማን። በዚህ ሁኔታ አምላክም ሰውም እንደሆነ ዳግመኛ ይመጣል። ጌታ ኢየሱስ ሰዎች እኔን ማን ይሉኛል ብሎ ለደቀ መዛሙርቱ ጥያቄ አቅርቦ ነበር። አንዳንዶች ኤልያስ፣ አንዳንዶች መጥምቁ ዮሐንስ፣ አንዳንዶች ከነቢያት አንዱ አድርገው እንደሚያስቡት ደቀ መዛሙርቱ ነገሩት። ዛሬም ስለ ኢየሱስ ከእውነት የተፋታ ምላሽ የሚያቀርቡ ብዙ ሰዎች አሉ። አንዳንዶች ኢየሱስ እንደሰየጠነ፣ መስቀል ላይ እንደተለወጠ፣ ሰው ሲሆን አምላክነቱን እንደተወ፣ ሲነሳ ሰውነቱን እንደተወ፣ የዘላለም ሞት እንደሞተ፣ ሲኦል ውስጥ ዳግመኛ እንደተወለደ፣ የእግዚአብሔር ልጅነቱ ተወስዶበት ዳግም በመወለድ እንዳገኘ የሚናገሩ እዚህና እዚያ ሊኖሩ ይችላሉ። ኤልያስ ነው፣ ኤርምያስ ነው እንደሚሉት ሰዎች ማለት ነው። እነዚህ ሁሉ ክፉ አስተምሮዎች ናቸው። እነዚህን ክፉ አስተምሮዎች የሚናገሩ ሰዎች ዝነኛ ሰባኪዎች ሊሆኑ ይችላሉ። የተለየ መጠሪያ ማዕረግ ያላቸው ዕውቅ ጸሐፊዎች፣ ዕውቅ ተናጋሪዎች ሊሆኑ ይችላሉ። ዋናው ጉዳይ ግን ጌታ ኢየሱስ ለደቀ መዛሙርቱ ቀጥሎ ያቀረበላቸው ጥያቄ ነው። ሰዎች ስለ እኔ ማን ይላሉ ካለ በኋላ እናንተስ እኔን ማን ትሉኛላችሁ አለ። እነገሌ እንደዚህ ብለዋል፣ እነገሌም እንደዚያ ብለዋል፣ እነገሌ እንደዚህ ሊሉ ይችላሉ፣ እነገሌ እንደዚያ ሊሉ ይችላሉ። እኛስ ኢየሱስን ማን እንለዋለን? ኢየሱስ ማን ነው? ከቅዱስ ቃሉ፣ ከቅዱስ መንፈሱ፣ ከቅዱሳን አባቶች ጋር በመስማማት መልስ ወደ መስጠት መምጣት አለብን። ጥያቄው ለሁሉም ሰው ነው። እውነቱን በእነዚህ መሠረት በቅዱስ ቃሉ፣ በቅዱስ መንፈሱ፣ በቅዱሳን አባቶች በኩል እውነቱን ያገኘ ሰው፣ ለጥያቄው ትክክለኛ መልስ ያገኘ ሰው ሕይወትን ያገኛል። ኢየሱስ ጥያቄ ነው። እግዚአብሔር ለሰው ልጆች ሁሉ የሰጠው ጥያቄ ነው። ለእያንዳንዱ ሰው ይሄ ጥያቄ ይቀርባል። ኢየሱስ ማን ነው? እናንተ ማን ትላላችሁ? እኛ ማን እንላለን? በትክክል የመለሰ ሕይወትን ያገኛል። ይህንን የሳተ ከሕይወት ይጎድላል። እግዚአብሔር ሕይወትን ከሚያገኙት ያድርገን። እናመስግን። እንጨርስ።